የራሷ የሆነ ወተት የራሷ የሆነ ፍትፍት የላትም። ጫጩቶቿን የምታሳድገው ሰው በጣረበት በጋረበት ነው ማለት ነው። ይሄውም ሐሳዊ መሲህ በዓለም 3 ዓመት ከመንፈቅ ይነግሳል። ጌታ ሲመጣ አመጣጡ ምንድን አይነት ነው አለ? ከመ እንተ መብረቅ ዘይወጽእ እምጽባሕ ወያስተርኢ እስካረብ። ክርስቶስ ዕለት ዕለት ወደኛ ይመጣል። ዕለት ዕለት ሞት አለ። ሞት መምጣቱ ክርስቶስ መምጣቱ ነው። ተዘጋጅቶ መኖር ማለት ምን ማለት ነው ከተባለ የመጀመሪያው ሃይማኖትን አጽንቶ፣ ሁለተኛ ምግባርን አቅንቶ ክርስቶስን ተዘጋጅቶ መጠበቅ። ይሄ ነው መዘጋጀት ማለት። ምስራ ቀጸሃይ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህ ድምፅ የሚሰማችሁ ውድ ኦርቶዶክሳውያንና ኦርቶዶክሳውያት በእግዚአብሔር ሰላምታ እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን ሰነበታችሁ? አሜን። የእግዚአብሔር አምላካችን የቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ጽንዕት በድንግልና ስርጉት በቅድስና እመቤታችንም ስሟ የተመሰገነ ይሁን። ቅዱሳን ሰማያውያን መላእክት፣ ጻድቃን አበው አባቶቻችን በረድኤት በበረከት ከሁላችን ጋር ይሁን ለዘላለሙ አሜን። እግዚአብሔር አምላካችን ቢወድና ቢፈቅድ የትምህርታችን መነሻ የሚሆነው ወእምበለስ አይምሩ ምሳሌሁ፣ ምሳሌውን ከበለስ እወቁ የማቴዎስ ወንጌል ምዕራፍ 24 ቁጥር 34 ላይ እንደሚታወቀው ቤተክርስቲያናችን ይህንን ሳምንት ደብረ ዘይት እያለች ታከብረዋለች፣ ታስበዋለች። ደብረ ዘይት ማለት መድኃኔ ዓለም ኢየሱስ ክርስቶስ ነገረ ምጽአቱን ምስጢረ ምጽአቱን ያስተማረበት ወይራ ያለበት ተራራ ስለሆነ ተራራውና ዛፉን መሰረት ባደረገ ስያሜ የተሰየመ ሳምንት ነውና ስለ ነገረ ምጽአት ስለ ምስጢረ ምጽአት እንማማራለን። ነገረ ምጽአቱን መድኃኔ ዓለም ኢየሱስ ክርስቶስ ለሐዋርያት በስፋትና በጥልቀት የማቴዎስ ወንጌል ምዕራፍ 24 ቁጥር 1 ጀምሮ በስፋት አስተምሯቸዋል። እሱንን እንመለከታለን። ሲጀምር እንግዲህ መድኃኔ ክርስቶስ ስለ ነገረ ምጽአቱ ሲያስተምራቸው ሐዋርያት የመምጣቱን ምልክት ጠይቀውት ነበረ። ያን ጥያቄ የጠየቁበት መነሻ ሐሳቡ የማቴዎስ ወንጌል ምዕራፍ 23 ቁጥር 37 ላይ እንዲህ የሚል ቃል ተቀምጧል። አምላካችን መድኃኒታችን ኢየሱስ ክርስቶስ በአጭር ቁመት በጠባብ ደረት ተወስኖ አይሁድን አስተምሮ አልቀበለው ሲሉ ኢየሩሳሌም ኢየሩሳሌም እንተ ትቀትልዮሙ ለነቢያት ወትወግርዮሙ ለሐዋርያት፣ ነቢያትን የምትገያቸው ሐዋርያትን የምታሰቃያቸው አንቺ ኢየሩሳሌም ኢየሩሳሌም ሆይ ሚ መጠነ ፈቀርኩ አስተጋብኦሙ ለውሉድኪ፣ አንቺ ኢየሩሳሌም ልጆችሽን ልሰበስባቸው ምን ያህል ወደድኩ። መዶርሆ እንተ ታስተጋብእ እጎሊሃ ታሕተ ክነፊሃ፣ ዶሮ ጫጩቶቿን በክንፎቿ ስር እንደምትሰበስብ ልጆችሽን ልሰበስብ ምን ያህል ወደድኩ ብሎ ሲያስተምራቸው አልቀበለዋሉ። እንዲህ ወደድኩ እናንተ ግን ወአበይክሙ አላመናችሁብኝም፣ አልተቀበላችሁኝም። ካላመናችሁብኝ አልተቀበላችሁኝ ናሁ ይታደግ ቤትክሙ በድዎ፣ እነሆ ቤተ መቅደሳችሁ ይፈርሳል አላቸው። ነቢያትን አስቀድሞ ልኮላቸዋል። ነቢያት አስተምረዋል፣ ስለ ክርስቶስም ተናግረዋል። እና ነቢያትን ግን በብዙ ስቃይና በብዙ መከራ ሕይወታቸውን አሳልፈዋልና ዶሮ ልጆቿን እንደምትሰበስብ እነሱ ይሰበስቧችሁ ነበረ ብሎ ነቢያትን በዶሮ ይመስላቸዋል። ዶሮ የራሷ የሆነ ወተት የራሷ የሆነ ፍትፍት የላትም። ጫጩቶቿን የምታሳድገው ሰው በጣረበት በጋረበት ነው። ነቢያትን ዶሮ ማለቱ ነቢያት ከራሳቸው ከልቡናቸው አንቅተውና መንጭተው አያስተምሩም። መልአኩ የነገራቸውን መንፈስ ቅዱስ የገለጸላቸውን ለሕዝቡ የሚናገሩ ስለሆነ ዶሮ እያለ ይገልጻቸዋልና ነቢያትን ላኩላችሁ አልተቀበላችሁም፣ እኔ ያስተማርኳችሁ አልተቀበላችሁም። ስለዚህ ወናሁ ይታደግ ቤትክሙ በድዎ፣ እነሆ ቤተ መቅደሳችሁ ምድረ በዳ ይሆናል አላቸው።
በዚህን ጊዜ ወሚእዜሰ ኢትሬኡኒ እስከ ሶበ ትብሉ ቡሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ ቡሩክ ነው የተባረከ ነው እስክትሉ ድረስ ከዛሬ ጀምሮ አታዩኝም አላቸው። ሁለት ነገሮችን እዚህ ላይ መመልከት እንችላለን። የመጀመሪያው ቤተ መቅደሳችሁ ምድረ በዳ ይሆናል፣ ሁለተኛ ደግሞ ከዛሬ ጀምሮ አታዩኝም አላቸው። ከዚያ በኋላ ማቴዎስ 24 ቁጥር 1 ላይ ወወፂኦ እግዚእ ኢየሱስ እምቤተ መቅደስ ሆረ፣ ከቤተ መቅደስ ወጥቶ ሄደ ይላል። ወቀርቡ አርዳይሁ፣ ደቀ መዛሙርቱ ቀርበው ወአርአይዎ ንድቀ ህንጻሁ፣ የቤተ መቅደሱን ህንጻ ግንባታውን ፀሐይ ወጥቶበት አሸብርቆና ደምቆ ሲያዩት ቤተ መቅደሳችሁ ምድረ በዳ ይሆናል ብሏቸው ነበርና ደምቆ ሲያዩት እንዴት ይህ ይፈርሳል ትላለህ ብለው ጠየቁት። ክርስቶስም ወአውሳ እግዚእ ኢየሱስ ወይቤሎሙ ትሬኡኑ ዘንተ ኩሎ፣ ይህን ሁሉ ታያላችሁን? አማን አማን እብለክሙ ኢይትሐደግ እብን ዲበ እብን ዘኢይትነሰት፣ እውነት እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ አይቀርም እንደማይቀር እነግራችኋለሁ ብሎ ነገራቸው። ከመጀመሪያ ቤተ መቅደሱ አሸብርቆ ሲያዩት የማይፈርስ መስሏቸው፣ እርሱ ግን በኋላ የሚፈርስ እንደሆነ ነገራቸው። ከዚያ በኋላ ነው ንግረነ ዘንተ ወምንት ተአምሪሁ ለምጽአትከ፣ ይህንን ነገር አስረዳን፣ ቤተ መቅደሱ ይፈርሳል ማለትህ፣ ከዛሬ ጀምሮ አታዩኝም ማለትህ፣ የመምጣት ምልክቱ ምንድነው ብለው ከዚህ ጥያቄ የተነሳ ነው ከዚህ ሐሳብ የተነሳ ነው ሐዋርያት ክርስቶስን የጠየቁት ማለት ነው። ክርስቶስም ወእንዘ ይነብር ውስተ ደብረ ዘይት ቀርቡ አርዳይሁ እንተ ባሕቲቶሙ፣ ሦስቱ ሐዋርያት ቅዱስ ዮሐንስ፣ ሐዋርያው ጴጥሮስ፣ ሐዋርያው ያዕቆብና እንድርያስን ጨምረው ብቻቸውን ወደ ክርስቶስ ቀርበው ጠየቁት። ምንድነው ምልክቱ? የመምጣትህ ምልክት፣ የዚህ ነገር አፈጻጸሙ እንዴት ነው ብለው ጠየቁት። ክርስቶስም እውነት እውነት እላችኋለሁ ዑቁ ኢያስሕቱክሙ፣ እንዳያስቷችሁ ተጠንቀቁ። የመጀመሪያው ምልክቱ እንዳያስቷችሁ ተጠንቀቁ። እስመ ብዙሃን ይመጽኡ በስሜ፣ ብዙዎች በስሜ ይመጣሉ። ምን እያሉ? እንዘ ይብሉ አነ ውእቱ ክርስቶስ፣ እኔ ክርስቶስ ነኝ እያሉ በእኔ ስም ይመጣሉ ብሎ በክርስቶስ ስም የሚመጡ ሐሰተኞች ክርስቶሶች፣ ሐሰተኛ ክርስቶስ እንደሚመጣ ገለጸላቸው። ከዚያም ቀጥሎ ተጨማሪ ሐሳብ እንዲህ የሚል ቃል አስቀምጧል። ዝቅ ብለን ስንመለከት ዑቁ ኢትደንግጹ፣ ነገር ግን አትደንግጹ። ወይትነሱ ሕዝብ ላይ ለሕዝብ፣ ሕዝብ በሕዝብ ላይ ይነሳል። ወነገሥት ላይ ለነገሥት፣ ነገሥታትም በነገሥታት ላይ ይነሳሉ። ወይመጽእ ረሃብ ወብድብድ፣ እነሆ ራብ ይመጣል፣ አባር ቸነፈር ድርቅ ይመጣል ይከሰታል። ወድልቅልቅ ንዑስ ውስታ ሁሉ ይሆናል። ወዝንቱ ውእቱ ቀዳሚሁ ለሕማም፣ ይህ ሁሉ የምጥ መጀመሪያ ነው ብሎ ክርስቶስ ከመምጣቱ በፊት ምልክቶቹ የመጀመሪያው እኔ ክርስቶስ ነኝ ብሎ የሚመጣ እንዳለ፣ ሲቀጥልም ሕዝብ በሕዝብ ላይ እንደሚነሳ፣ ነገሥታት በነገሥታት ላይ እንደሚነሱ ነገራቸው። እንግዲህ ይህ የማቴዎስ ወንጌል ምዕራፍ 24 ላይ በሁለት ሐሳቦች ላይ የተመሰረተ ሐሳብ ነው። አንደኛ የመጀመሪያው የተፈጸመ ትንቢት ነው፣ ይህንን ሐሳብ ስናስታውስ። ሁለተኛው ደግሞ ገና ሁለተኛ የሚፈጸም ትንቢት ነው። የተፈጸመ ትንቢት ማለታችን መድን ክርስቶስ ቤተ መቅደሳችሁ ምድረ በዳ ይሆናል ያላቸው አይሁድን በሰባ ዘመን ጡጦስ የሚባል ንጉሥ ተነስቶ አይሁድን አጥፍቶ ቤተ መቅደሳቸውን አፍርሶ የሚሄድ መሆኑን እየነገራቸው ነው። ይኸውም አልቀረ ጡጦስ በሰባ ዘመን መጥቶ አይሁድን ሁሉ አጥፍቶ ቤተ መቅደሱን ሁሉ አፍርሶ፣ ከቤተ መቅደሱ መካከል የጥጦስ ወታደሮች ሲያፈርሱ አንዱ ወታደር ወርቅ አገኘ። ወርቅ አገኘ ብሎ ለሌሎች ወታደሮች ሲነግራቸው ሁሉም እናገኛለን መስሏቸው አንዳንድ ድንጋይ የቤተ መቅደሱን አንስተው ነበርና ለሁሉም አልደረሳቸውምና ቤተ መቅደሳችሁ ምድረ በዳ ይሆናል ያላቸው ያን ጊዜ ተፈጸመ ማለት ነው። ከዛሬ ጀምሮ አታዩኝም ያላቸውን ደግሞ በኋላ መድን ክርስቶስ በክበበ ትስብእት ማለት ምን ማለት ነው? በአጭር ቁመት በጠባብ ደረት ተወስኖ እንደገና ይመጣል ማለት ነው። እሱን ያን ጊዜ ታዩኛላችሁ ነው። እንግዲህ ክርስቶስ ለምን ይመጣል? የመምጣቱ ምክንያት ምንድነው? የሚለውን ጥያቄ ብናነሳ
ክርስቶስ ወደዚህ ዓለም የሚመጣው ደግሞ ለሁለት ነገሮች ነው። የመጀመሪያው ትንቢተ ነቢያትን ለመፈጸም ሲሆን፣ ሁለተኛው ደግሞ ለፍርድ ይመጣል። ለጻርቃን የድካማቸውን ውጤት ዋጋቸው መንግስተ ሰማያትን ያወርሳቸዋል። ለኃጥአን ደግሞ የክፋታቸው ዋጋ የምትሆን ገሃነመ እሳትን ያወርሳቸዋል ማለት ነው። ስለዚህ ሁለት አይነት ምጽአት አለው። የመጀመሪያው ቀዳማዊ ምጽአት የሚባለው ነው። ሰው የመሆኑን ምስጢር ያሳየበት፣ ወንጌልን የሰራበት፣ ይህንን ሰጥቶ በሄደበት ሁሉ እንድንሄድ ያመላከተበት መንገድ እሱ ቀዳማዊ ምጽአቱ ይባላል። ሁለተኛው ምጽአቱ ግን ዳህራዊ ምጽአቱ በኋላ ዘመን የሚመጣው ሁለተኛ ይመጣል ማለት ነው። ለዚያ ነው ነብዩ ዳዊትም ምንድን አለ? እግዚአብሔር እሰ ይመጽእ፣ እግዚአብሔር ገሃደ ይመጽእ፣ እግዚአብሔር በግልጥ ይመጣል። ወአምላክነሂ እያረምም፣ አምላካችን ዝም አይልም። እሳት ይነድድ ቅድሜሁ፣ እሳትም በፊቱ ይነዳል ይቀጣጠላል ይላል። ምን ማለት ነው? በኋላ ዘመን ክርስቶስ እንደሚመጣ ነብዩ ዳዊት ተናግሯል። ነብዩ ኢሳይያስም ተናግሯል። ነብዩ ዳንኤልም ተናግሯል። ነብዩ ሕዝቅኤልም በአጠቃላይ ስለ ክርስቶስ ዳግም መምጣት ያልተናገሩ ነቢያት የሉ። ሁሉም ነቢያት ተናግረዋልና ክርስቶስ ለምን ይመጣል ከተባለ ትንቢተ ነቢያትን ለመፈጸም ቀድሞ ሰው እንደሚሆን ሰው ይሆናል፣ ይወርዳል፣ ይወለዳል ብለው ተናግረው ነበረ። እርሱም መጥቶ ፈጸመላቸው፣ ሰው ሆነ፣ ተገለጠ። ስለዚህ የመጀመሪያው ትንቢታቸው ተፈጽሟል። ሁለተኛው ትንቢታቸው ደግሞ ዳግመኛ እንደሚመጣ በስፋትና በጥልቀት ነቢያት ተናግረዋልና ያን ለመፈጸም መድን ክርስቶስ ዳግመኛ ይመጣል ማለት ነው። እንግዲህ ዳግመኛ ሲመጣ ግን አስቀድመው የሚደረጉ ነገሮች ምልክቶቹን ለሐዋርያት ነግሯቸዋል። ቅድም የዘረዘርናቸው ምልክቶች አሉ። ከዚያ በመቀጠል ግን ወደ ትምህርታችን መነሻ ስንመጣ እምበለስ አይምሩ ምሳሌሁ፣ ምሳሌውን ከበለስ እወቁ፣ እምከመ ኮነ አዝቃ ድኩመ ወቆጽላ ልምሉመ። በለስ ቅጠሏ ከለሰለሰ ጫፏ ደግሞ ከለመለመ አይምሩ ከመቀርበ ማይረር፣ የመከር ወራት እንደደረሰ እወቁ ይላል። እንግዲህ በዚህ ሐሳብ ዕፀ በለስን ያነሳበት ምክንያት ዕፀ በለስ በበጋ ከሚደርቁ እጽዋት መካከል አንዷ ናት እና ክረምቱ አልፎ በጋው ሲወጣ ቅጠሏ ያለመልማል፣ ቅጠሏ ይለሰልሳል ማለት ነው። በዚህ በዕፀ በለስ አንጻር እያስረዳ ያለው የመጀመሪያው በቅጠሉ የሚመሰለው ጥጦስ የተባለው አይሁድን መከራ ያሳያቸውና ግፍ ያሳያቸው ይህ ንጉሱ ጥጦስ እሱን በቅጠል ይመስለዋል። ከዚያ በበለሱ አበባ ደግሞ ሐሳዊ መሲህ ውሸተኛውን ሐሰተኛውን ንጉስ እሱን ደግሞ በበለስ አበባ ይመስለዋል። ከዚያ በበለስ ፍሬ ደግሞ የራሱን የክርስቶስን መምጣቱን በፍሬ መስሎ ይናገራል። እና ምን ማለቱ ነው? በለስ ቅጠሉ ከለሰለሰ ከለመለመ መከር እንደደረሰ ወቁ ማለት እኔ ከመምጣቴ በፊት በቅጠል የተመሰለው በአበባ የተመሰለው ሐሳዊ መሲህ ሐሰተኛው ንጉስ ይመጣል ብሎ ስለ ሐሰተኛው ንጉስ ስለ ሐሳዊ መሲህ አስቀድሞ ተናግሯል ማለት ነው። ይሄውም ሐሳዊ መሲህ በዓለም 3 ዓመት ከመንፈቅ ይነግሳል። አይሁድም ሁሉ ይገዛቸዋል። አይሁድ ንጉስ ተወለደልን፣ እውነተኛው ንጉስ አገኘን ብለው ደስ ይላቸዋል። ቅጠል አበባ ሲያዩት ደስ እንደሚያሰኝ አይሁድም በሐሳዊ መሲህ መነሳት ደስ ስለሚላቸው በበለስ መስሎ ሐሳዊ መሲህን ይገልጸዋል እና ስለ ሐሳዊ መሲህ መምጣት ደግሞ በብዙ አንቀጽ ተጽፎ እናገኛለን። ቅዱስ ጳውሎስ በሁለተኛ ተሰሎንቄ መልእክቱ ምዕራፍ 2 ቁጥር 3 ጀምሮ ምን ይላል? ወይም ለኩሉ አነ ውእቱ ክርስቶስ አነ ውእቱ እግዚአብሔር አምላክ፣ ለሁሉም ሰው እኔ እግዚአብሔር አምላክ ነኝ ይላል። ወይ ነበር በቤተ መቅደስ በቤተ እግዚአብሔር በቤተ እግዚአብሔርም ይኖራል። ወይሬስ ይርሶ ከመ እግዚአብሔር ራሱንም እንደ እግዚአብሔር ይቆጥራል ብሎ ያ ሐሰተኛው ንጉስ ራሱን እንደ እግዚአብሔር የሚቆጥር ራሱን እግዚአብሔር የሚያደርግና በኋላ እንደሚመጣ ቅዱስ ጳውሎስ ገልጾታል። ዮሐንስ በራእዩ ምዕራፍ 5 ቁጥር 1 ጀምሮ 7ቱ ማህተሞች እያለ የሚገልጻቸው ከነዚያ ከሰባቱ መካከል ምስጢረ ምጽአትን የሚተረጉሙት ናቸው ማለት ነው። ሊቃውንቱ ይህንን ምስጢረ ምጽአት እንደሆነ ይተረጉማሉ ማለት ነው። እና ከበለስ ምሳሌውን ከበለስ ወቁ ማለት እኔ ከመምጣቴ በፊት ሐሳዊ መሲህ አስቀድሞ ይመጣል።
ሰዎችን ሁሉ ያስክዳል፣ በሱ ያሳምናቸዋል። እንደውም ክርስቶስ ማስጠንቀቂያ እንደው በሐሳዊ መሲህ እንዳይወሰዱ በጊዜው የሚኖሩ ምዕመናን ክርስቶስን የሚከተሉ ክርስቲያኖች በሐሳዊ መሲህና በሐሰተኞች ነቢያት እንዳይወሰዱ ከዚያ በፊት የማስጠንቀቂያ ቃላትን አስቀምጦ እናገኘዋለን። ይኸውም ማቴዎስ ምዕራፍ 24 ላይ እዚያው ውስጥ ስንመለከት እመቦ ዘይቤለክሙ ነዋ ሃሎ ገዳመ፣ እነሆ በምድረ በዳ ኅብስት አበርክቶ እያበላ ነው የሚላችሁ ቢኖር አትመኑ። ወነዋ ውስተ አብያት፣ በአዳራሽም ተገኝቶ እየመገበ ነው እያስተማረ ነው ቢሏችሁም አትመኑ። ለምን? የጌታ አመጣጡ እንዲሁ ድንገታዊ ወይም ደግሞ እነሱ በሰበኩላችሁ ልክ አይደለም። ጌታ ሲመጣ አመጣጡ ምንድን አይነት ነው አለ? ከመ እንተ መብረቅ ዘይወጽእ እምጽባሕ ወያስተርኢ እስከ ዓረብ፣ ከምስራቅ ወጥቶ እስከ ምዕራብ ድረስ እንደሚታይ እንደሚገለጥ የመብረቅ ብልጭታ እንደ ብልጭታ ከማሁ ምጽአቱ ለወልደ እጓለ እመሕያው፣ የመድኃኔ ዓለም የኢየሱስ ክርስቶስ የሰው ልጅ የክርስቶስ መምጣቱም እንዲሁ እንደ መብረቅ ብልጭታ ነው ብሎ አስቀድሞ መጠንቀቅ እንዳለባቸው ክርስቶስን አምነው በክርስቶስ ጸንተው እንዲኖሩ ማስጠንቀቂያ ይናገራል። ይህም ብቻ አይደለም፣ ሌላ ብዙ በመጽሐፍ ቅዱስ ቃላትን እናገኛለን። ክርስቶስ እንደሚመጣ ሐሳዊ መሲህ ግን አስቀድሞ እንደሚነግስ እናገኛለን ማለት ነው። ስለሆነም እንግዲህ ነገረ ምጽአቱን ምስጢረ ምጽአቱን የጌታን መምጣት ካመን ስለ ጌታ መምጣት ከተረዳዳን ጌታ ሲመጣ እንዴት እንቀበለው ነው። መምጣቱ ካልቀረ እንዴት እንቀበለው ነው። እንግዲህ የጌታን መምጣት ማንኛውም ሰው ያምናል። አማኝ የሆነ ስለ ጌታ መምጣት ያምናል። ግን ሲመጣ ለክርስቶስ የሚገባውን ሆኖ መገኘት ግን ከእያንዳንዱ ምዕመን ከእያንዳንዱ ክርስቲያን የሚገባውን ስራ ሰርቶ መቆየት ይኖርበታል። ይህ ማለት የክርስቶስ አመጣጥ በብዙ መንገድ ነው የተመሰለው። ክርስቶስ ዕለት ዕለት ወደኛ ይመጣል። ዕለት ዕለት ሞት አለ። ሞት መምጣቱ ክርስቶስ መምጣቱ ነው። የግድ ዕለተ ምጽአት ዓለም አልፎ ሰማይና ምድር አልፎ መምጣቱን ብቻ አይደለም እያንዳንዱ ሰው መጠበቅ ያለበት። የቱን ነው ከተባለ ዕለት ዕለት ክርስቶስ ይመጣል። ዕለት ዕለት መጣ ማለታችን ሰው ይሞታል። ሰው ከሞተ የክርስቶስ መምጣት ነው ማለት ነው። እና ክርስቶስ ከመምጣቱ በፊት በሞት ሳንነጠቅ አስቀድመን ግን መዘጋጀት እንዳለብን ራሱ መድን ክርስቶስም ተዘጋጅታችሁ ኑሩ ድልዋኒክሙ ሀልው፣ ተዘጋጅታችሁ ኑሩ ብሎ አስቀድሞ አስጠንቅቆናል ማለት ነው። በሌባ ነው እንደውም የመምጣቱን ነገር የመሰለው። ሶባሁ የአምር ባለቤት ጊዜ ይመጽእ ሰራቂ፣ ባለቤት ባለጸጋ ሌባ የሚመጣበትን ሰዓት ቢያውቅ ኑሮ ይላል ቢያውቅ ኑሮ እምተግሃ ወእምአለወ ወእምሃደገ ይክሬው ቤቶ፣ ሌባ የሚመጣበትን ሰዓት ቢያውቅ ኑሮ ቤቱን ቆፍረው ግድግዳውን ምሰው አጥሩን አፍርሰው መተው እንደሚሰርቁት ቢያውቅ ኑሮ ነቅቶ ተግቶ መሳሪያውን ሁሉ አቀባብሎ ይጠብቀው ነበር። ነገር ግን የሌባ መምጫ ሰዓቱ ጊዜው አይታወቅም። መንፈቀ ሌሊት ይምጣ ወደ ንጋት ይምጣ ቀን ይምጣ ስለማይታወቅ ባለጸጋው ይሰረቃል ይዘረፋል ማለት ነው። እና የኔም መምጣት እንዲሁ ነው፣ እንደ ሌባ አይነት አመጣጥ በማይታወቅ ጊዜ እስመ በጊዜ የታዘብክሙ ይመጽእ እግዚእክሙ፣ ባልጠረጠራችሁት ሰዓት ባልጠረጠራችሁት ዕለት ጌታችሁ አምላካችሁ ይመጣልና ተዘጋጅታችሁ ኑሩ የሚል አምላካዊ ቃል መለኮታዊ ቃል አለና ይህንን ቃል መሰረት በማድረግ ተዘጋጅተን ልንቀበለው ልንጠብቀው ይገባል ማለት ነው። ነገረ ምጽአትን የመምጣቱን ነገር ስናስብ ይህ መሆን አለበት። ለዚህ እንደ ምሳሌ አድርጎ የነገረንም ማቴዎስ ምዕራፍ 25 ላይ ቁጥር 1 ጀምሮ ያለውን ሐሳብ ብንመለከት እንዲሁ ተዘጋጅቶ መጠበቅን የሚያስረዳ ሐሳብ ነው። ክርስቶስ በዚያ በምሳሌ ያስተምሯል። አሚሃ ትመስል መንግስተ ሰማያት አስሮነ ደናግለ እለ ነሳ ማሃተው ይሆን ወወፃ ለቀበል አመራዊ፣ መንግስተ ሰማያት ሙሽራውን ለመቀበል መብራታቸውን ይዘው የወጡ 10 ደናግልን ትመስላለች ይላል። 10 ደናግልን ትመስላለች። ወእሙስቴቶን ሐምስ አብዳት እማንቱ ወሐምስ ጠባባት፣ ከነዚያም ካስሩ 5ቱ ሰነፎች 5ቱ ልባሞች ናቸው ይላል። ወአብዳትሰ ነሳ ማሃተው ይሆን፣ ሰነፎች መብራታቸውን ይዘው የነሳ ቅባ ምስለ ይሆን ዘይቱን ከመብራቱ ጋር አብረው አልያዙ። ወጠባባትሰ ነሳ ማሃተው ይሆን፣ ልባሞች ግን መብራቱን ይዘዋል ከምን ጋራ ምስለ ከዚህ ከዘይቱ ጋራ ማለት ነው። በገማው ይሆን
በማሰሯቸው ዘይቱን አብረው ይዘዋል። ምንና ምን? ዘይትንና መብራቱን አሳክተው የያዙ ናቸው ማለት ነው። ተዘጋጅቶ መኖር ማለት ምን ማለት ነው ከተባለ የመጀመሪያው ሃይማኖትን አጽንቶ፣ ሁለተኛ ምግባርን አቅንቶ ክርስቶስን ተዘጋጅቶ መጠበቅ። ይሄ ነው መዘጋጀት ማለት። ኋላ ወጎንድዮ መራዊ ደቀሳ ኩሎን ወኖማ ሙሽራውን ሊቀበሉ የወጡ 10 ደናግል ሙሽራው ሲዘገይ ምን አሉ? ተኙ ነው የሚለው። ሁሉም ተኙ። መብራታቸውን እያበሩ ነው። ተመልከቱ፣ መብራታቸውን እያበሩ ተኙ ይላል። ከዚያም በኋላ ሙሽራው ወከዊሎ መንፈቀ ሌሊት ወአኮነ መንፈቀ ሌሊት በሆነ ጊዜ ድንፋታ ጫጫታ ሆነ። ለምን? ሙሽራው መጥቷልና ነው። ሙሽራው በመጣ ጊዜ እነዚያ ልባሞች ተነሱ። ከዚያ መብራታቸውን አበሩ። መብራታቸው ቢያልቅ እንኳን ዘይት ጨመሩበት። ሰነፎች ግን መብራታቸውን ሲያበሩ ቆዩ። መብራቱ ሲጨርስ ኋላ ሊያበሩ ቢሉ ዘይት የላቸውም፣ አልቆባቸዋል። ይህ ምንድነው የሚያሳየው? ሃይማኖት ኑሮት ምግባር የሌለውን ሰው ያመለክታል። ዘይትም መብራትም የያዙ ሰዎች ደግሞ ሃይማኖታቸውን አጽንተው ምግባራቸውን አቅንተው ተዘጋጅተው ክርስቶስን የሚጠብቁ ሰዎች ምሳሌ ናቸው። 10 ደናግል ናቸው። በአጠቃላይ አማኞችን ነው። በምግባር የሚኖሩ በሃይማኖት የሚኖሩ 5ቱ ልባሞች ይባላሉ። በሃይማኖት ኖረው ምግባር የሌላቸው ደግሞ 5ቱ ሰነፎች ተብለው ይገለጻሉ ማለት ነውና ሁሉም ሰው የሚጸድቀው እንደ ምግባሩ ነው። ሃይማኖት ሲኖረው ምግባር ሲኖረው፣ ሁለቱን ደግሞ አዋህዱ ሲኖር ነው። ምግባር ያለ ሃይማኖት፣ ሃይማኖት ያለ ምግባርም አይሰራም። ሐዋርያው ያዕቆብ እንደነገረን ምንት ይበቁ አሃዊነ እመቦ ዘይብ ሃይማኖት ብየ ወምግባረ ሰናይ አልበየ ቦኑ ትክል ሃይማኖቱ አድህኖቶ። ወንድሞቼ ሆይ ሃይማኖት አለኝ መልካም ምግባር ግን የለኝም የሚል ሰው ቢኖር ምን ይጠቀማል? ምን ይጠቅመዋል? ሃይማኖቱ ልታድነው ትችላለችን? ይላል። አትችልም ማለት ነው። ሰው አማኝ ቢሆን ሃይማኖተኛ ቢሆን ምግባር ከሌለው አይጸድቅም፣ አይድንም፣ ዘላለማዊ ሕይወትን አያገኝም ማለት ነው። ምግባርን ብቻ ኑሮት ደግሞ ሃይማኖት ባይኖረውም ይህም አይጸድቅም። ሁለቱን ምግባርን ከሃይማኖት ሃይማኖትን ከምግባር አዋህዶ መያዝ ይህንን ይዞ መኖር አለበት ማለት ነው። መኖር አለበት እና እምበለስ አይምሩ ምሳሌውን ከበለስ እወቁ ማለት ዳግማዊ ይህ ሐሳዊ መሲህ ከመምጣቱ በፊት አስቀድሞ እሱ ሳይመጣ እኔ አልመጣም፣ መጀመሪያ ሐሰተኛ ንጉስ፣ ሐሰተኞች ነቢያት፣ ሐሰተኞች ሐዋርያት፣ ሐሰተኞች ኤልያስና ኤልሳ ይነሳሉ በራዕየ ዮሐንስ እንደተገለጹ ማለት ነው። እነሱ ከተነሱ በኋላ ክርስቶስ ይመጣል። ያን ጊዜ ክርስቶስ ሲመጣ ምን ይዘን እንቀበለው? መብራትና ዘይት ሃይማኖትና ምግባርን ይዘን እንቀበለው። መቼም እግዚአብሔር ቸር እንደሆነ ሁሉ ማመን አለብን ተዘጋጅቶ ለመኖር። ሁለተኛው ደረጃ ደግሞ ሃይማኖትን ምግባርን አጽንቶ በመያዝ፣ ሁለተኛ ደግሞ ማሰብ ያለብን የእግዚአብሔርን ቸርነት ማሰብ፣ የእግዚአብሔርን ምሕረት ማሰብ አለብን። የእግዚአብሔርን ቸርነት ፍጹም ቸር እንደሆነ እያንዳንዱ ክርስቲያን ማመን አለበት። አሁን እግዚአብሔርን እኛ በምናስበው ልክ እኛ በምንወስነው ልክ ማየት መረዳት የለብንም። እግዚአብሔር ከሰው ሕሊና በላይ ነው። ቸርነቱ ከሰው ሕሊና በላይ ነው። ርሁቀ መዓት ወብዙሃ ምሕረት፣ ምሕረቱ የበዛ መዓቱ የራቀ እያሉ ሊቃውንቱ ይገልጹታል። መቼም ምንም ክፉ ብንሆን ጥቂት ደግነት ደግሞ አይጠፋንም። ጥቂት ደግነት ቢኖር ፍጹም ክፋት ቢኖረን ጥቂት ደግነት አይጠፋንምና ያችን ጥቂቷን ደግነት ደግሞ ከፍ አድርገን ያችን ምግባር እያሳደግ ከፍ እያደረግናት እየገለጻን ስለ እግዚአብሔር ምሕረቱን እያበዛልን ቸርነቱን እያበዛልን ወደ እግዚአብሔር እየቀረብን እንሄዳለን ማለት ነው። ለዚያ ነው ክርስቶስ በማቴዎስ ወንጌል ምዕራፍ 6 ቁጥር 34 ጀምሮ አንትሙሰ ህሱ መቅድመ መንግስቶ ወጽድቆ፣ እናንተስ አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ ወዝንቱ ሁሉ ይትየሰከክሙ፣ ሌላው ነገር ሁሉ ይጨመርላችኋል ይላል። እናንተስ አስቀድማችሁ መንግስቱንና ጽድቁን ፈልጉ ማለት ሃይማኖትንና ምግባርን አስቀድማችሁ ያዙ፣ ሌላው ነገር ስጋዊ ንብረት ስጋዊ ሀብት ሁሉ በራት ላይ ዳረጎት እንደሚጨመር ሁሉ ይጨመርላችኋል ይላል። እና ሰው አስቀድሞ መያዝ ያለበት ሃይማኖትን አጽንቶ ነው፣ ምግባሩን አጽንቶ ነው። ከዚያ ምሕረቱንና ቸርነቱን እያሰበ መኖር አለበት ማለት ነው።
ዮሐንስ አፈወርቅም ይህንን ሲተረጉም ናሁኬ ረሰየ ፈቃደ መፍቅደ ዝንቱ ዓለም ከመ እንተ ተውሳክ እነሆ እግዚአብሔር አምላካችን አስቀድማችሁ መንግስቱንና ጽድቁን ፈልጉ አለ፣ ሌላው ሁሉ ይጨመርላችኋል። የዚህ ዓለምን ፍላጎት የዚህ ዓለምን ምኞት እንደ ጭማሪ አደረገው አለ። ወባሕቱ ንሕነ ዘወለጥነ ስርዓተ እኛ ግን ስርዓቱን ለውጠነዋል አለ። እንዴት ነው ስርዓቱን የለወጥነው? እስመን ሐስስ ሰናያተ ዘበምድር እንተ ይቤለነ ይትየሰከክሙ ይጨመርላችኋል ያለንን ምድራዊውን ሀብት በመፈለግ ስርዓቱን ለወጥነው አለ። እሱ ክርስቶስ ያለን አስቀድማችሁ መንግስቱንና ጽድቁን ሃይማኖትና ምግባርን ያዙ። ቅድሚያ መሰጠት ያለበት ለሃይማኖትና ለምግባር ተዘጋጅቶ ለመኖር ነው መሆን ያለበት። ስጋዊ ንብረት ግን ይጨመርላችኋል ነው ያለን። እኛ ግን ስርዓቱን ለውጠነዋል። አስቀድመን መፈለግ ያለብንን ትተን ምድራዊውን ነገር በመፈለግና ቅድሚያ ለምድራዊ ነገር በመስጠት ወነነሰ ዘወለጥነ ስርዓቱን ለውጠነዋል ብሎ ይናገራል። ወበይንተዝ ኢንረክባ ለዛቲ ወኢንረክባ ለእንታክቲ እንዲህ ስለሆነ ይችን ማናገኛትም ያችን ማናገኛትም ይላል። ለምን? አስቀድሞ መንግስቱና ጽድቁን ሃይማኖትና ምግባርን መያዝ ይገባል። ከዚያ በኋላ ሌላውን ነገር መለመን እግዚአብሔርን አሳካልኝ፣ ይህንን አድርግልን፣ ይህንን ስጠኝ ብሎ መጸለይ እንደሚገባ ማለት ነው። ይህንን ካላደረግን ግን ይችን ማናገኛትም ያችን ማናገኛትም ነው። የመጀመሪያው ሃይማኖት ኑሮን ምግባር ኑሮን እግዚአብሔርን ብንለምነው ምድራዊ ነገር እናገኛለን። ከዚያ ውጭ ግን በምድራዊ ነገር ተመስርተን እግዚአብሔርን ወደ ኋላ አድርገን ቅድሚያ ለምድራዊ ነገር ሙሉ ጊዜያችን መስጠት ግን አይገባም። ቅድሚያ ለእግዚአብሔር፣ ቅድሚያ ለሃይማኖት፣ ቅድሚያ ለምግባር፣ ከዚያ በኋላ ለምድራዊ ነገር ስናደርገው በእግዚአብሔርም ተወዳጅ እንሆናለን፣ በምድራዊ ሀብትም የበለጸግን እንሆናለን ማለት ነው። ዮሐንስ አፈወርቅ ቀጥሎ እንዲህ ይላል፣ እስመ ኢያሃጥ ዘይሐስሶ ለእግዚአብሔር መፍቅደ ስጋሁ እግዚአብሔርን ያገኘው ወይም እግዚአብሔርን የሚፈልገው ሰው የስጋውን ምኞት አያጣም። ለምን? እስመ ጽድቅ ቃሉ ለእግዚአብሔር ወይፈጽም ኩሎ ዘነበበ የእግዚአብሔር ቃሉ እውነተኛ ነው፣ የተናገረውን ሁሉ ይፈጽማል። የማያደርገውን የማይናገር የተናገረውን የማያስቀር አምላክ ስለሆነ አስቀድማችሁ መንግስቱንና ጽድቁን ፈልጉ ካለ አስቀድመን መፈለግ ያለብን እሱን ከሆነ ያን ከፈለግ ሌላው ይጨመርላችኋል ያለን እግዚአብሔር የሚያታልል አምላክ አይደለም። እግዚአብሔር እውነተኛ ነው፣ ቃሉም እውነት ነው፣ ተግባሩ እውነት ነው ማለት ነው። እና አስቀድመን ያንን እንፈልግ ነው እያለ ያለው ዮሐንስ አፈወርቅ። እና ሁላችንም የእግዚአብሔርን ቸርነት በማሰብ ተገናኝተን መኖር ደግሞ ይጠበቅብናል ወይም ይገባናል ማለት ነው። ምንም ክፉ ብንሆን እግዚአብሔር ግን ቸር እንደሆነ ማመን አለብን። አዎ ዮሐንስ በተግሳጹ እንዲህ ይላል፣ ናሁ ኢይትረከብ ዘፍጹም በገቢረ እከይ እነሆ ሰው ቢከፋ በክፋቱ ፍጹም ሆኖ አይገኝም ይላል። በክፋቱ ፍጹም የሚሆን የለም። ለምን? አላ ዘቦ ንሲት እምነ ሂሩት ከቸርነት ከበጎነት ከመልካምነት ጥቂት ያለችው ሰው ይገኛል እንጂ ፈጽሞ ሰው በክፋቱ ፍጹም ሊሆን አይችልም። ጥቂት ትንሽ በጎነት ትንሽ መልካምነት ትኖረዋለች ይላል። ቀጥሎ ደግሞ ወናሁ ኢይትረከብ ዘፍጹም በሂሩት በደግነትም ደግሞ ፍጹም የሆነ ሰው የለም። ዘኢተተወሰሐ ውስቴቱ ንስቲት ገቢረ እከይ ክፉ መስራት ወይም ክፋት ደግሞ ያልተቀላቀለችበት በውስጡ የሌለችበት በምግባሩ ፍጹም የሆነ ሰውም የለም ይላል። አሁን ይህ እኛን የሚመለከት ነው ማለት ነው። በመልካም ስራ ፍጹም የሚሆን የለም፣ ጥቂት ክፋት ይኖርበታል። በክፋትም ደግሞ ፍጹም ደግሞ ክፉ የሚሆን ሰውም የለ፣ ጥቂት ደግነት ይገኝበታል ማለት ነው። ከዚህ ላይ ስንመለከት ሰው በፍጹም ክፉ ነው ብንለው ጥቂት ደግነት ግን አይጠፋበትም። በፍጹም ደግሞ ቸር ነው ብንለውም ደግሞ ፍጹም ቸር ቢሆን ደግሞ ጥቂት ክፋት ደግሞ አይታጣበትም ነው እያለን ያለና እግዚአብሔርን ቸር ነው ብለን ካሰብ ያን የእግዚአብሔርን ቸርነቱን የባህሪ መገለጫውን ደግሞ ወደኛ በማምጣት እርሱ ቸር እንደሆነ ቸር በመሆንና ቸርነቱን በማሰብ ወደ እግዚአብሔር መቅረብና ተዘጋጅቶ መኖር እግዚአብሔርን በሃይማኖት በምግባር ሆኖ መጠበቅ ተዘጋጅቶ መኖር ማለት ይህ ነው ማለት ነው። ይጠበቅብናል። ቅዱስ ጳውሎስም ለዚያ ነው አኮ ዘኮነን ሐሳበ ጸጋሁ በአምጣነ ጌጋይነ የሮሜ መልእክት ምዕራፍ 5 ላይ እግዚአብሔር ጸጋውን የሰጠን በኃጢአታችን ልክ አይደለም ይላል። የኛ ኃጢአት
ከእግዚአብሔር ቸርነት በጣም ያንሳል። የእግዚአብሔር ቸርነት ደግሞ ከኛ ኃጢአት በላይ በጣም ከፍታ ያለው ስፍር ቁጥር የሌለው ነው ቸርነቱ እግዚአብሔር ማለት ነው። ተመልከቱ። አሁን እንደ ጣና ካለው ባህር ላይ አንድ ጽዋ ሙሉ ማር ብንጨምር ጣና ብርዝ ሊሆን አይችልም። የኛም ጥቂቷ ኃጢአታችን የእግዚአብሔርን የምሕረት ባህር ልታደፈርሰው አትችልም ማለት ነው። ጣናን አባይን በጭብጥ ሳር መገደብ አንችልም። በእኛ በትንሹ ኃጢአትም የእግዚአብሔርን ምሕረት ልንገድበው አንችልም ማለት ነው። ስለዚህ እግዚአብሔርን ተዘጋጅቶ መጠበቅ፣ ቸርነቱን በማሰብ ርኅራኄውን በማሰብ ፍቅሩን በማሰብ ሁልጊዜም ተዘጋጅቶ መጠበቅ ይኖርብናል ማለት ነው። ምናልባት እኛ አሁን ምግባር የሌለን በጣም የወደቅ ከእግዚአብሔር የተራቁትን የራቅ መስሎ ይታየናል። ውስጣችን ሁሉ ሰላም ያጣ ይሆናል። በደለኞች ነን ብለን እናስባለን። ሆኖም ግን ወደ እግዚአብሔር መመለስ አሁንም ቢሆን ሁልጊዜ የእግዚአብሔር የምሕረት በር የተከፈተ መሆኑን መዘንጋት የለብንም። ካህናት አሉ፣ ቀሳውስት ሁልጊዜ ንስሐ ይሰጣሉ። ወደ ቤተ እግዚአብሔር መጥተን የውስጣችንን ከጥቃቅን ኃጢአት እስከ ትላልቁ እስከምንለው ያንን ሙሉ በሙሉ ተናዘን አዲስ ሕይወት አዲስ ታሪክ መጀመር ማለት ነው። ሆነ ግን አይሆንም እና እግዚአብሔር የሚመጣው በሌባ አይነት አመጣጥ ቅዱስ ጳውሎስ እንደገለጸው ማለት ነው። አሃዌ የተፈቅዱ እጽሐፍ ለክሙ ወንድሞቼ ሆይ ከመ ዕለተ እግዚእነ ትመጽእ የጌታችን ቀን እንደምትመጣ ልጽፍላችሁ በጎላ በተረዳ ላስረዳችሁ አትፈልጉም። ለምን? እናንተ ታውቁታላችሁ ማለት ነው። የጌታ መምጣቱን ሁሉም ሰው ያውቃል። ከመ ምጽአተ ሰራቂ ሌሊተ ሌባ በሌሊት እንደሚመጣ የጌታችን መምጣቱን እናንተ ታውቃላችሁ። ነገር ግን ብዙ ሰዎች ሶበ ይብሉ እለ ይክህዱ ኪያሁ ከመ ውስተ ሰላም ከመ ውስተ ዳህን ወሰላም ቦቱ በደህንነት በድልድል በቅምጥል ውስጥ አለን የሚሉ ሰዎች እነርሱ የጌታ መምጣት ዘንግተው እያሉ ወህየ ግብጠ ይመጽኦሙ ተሰርሮ ከመ ብእሲት እንተ ይመጽአ ማሂምም ሴት ምጧ የሚመጣበትን ጊዜ እንደማታውቅ በመጣ ጊዜ እንደምትጨነቅ ለእንደነዚህ አይነት ሰዎች ደግሞ እግዚአብሔር በድንገት ይመጣባቸዋል። ተሰርሮ ይነቀራሉ፣ ከመሰረታቸው ሁሉ ይጠፋሉ ብሎ በአንደኛ ተሰሎንቄ ምዕራፍ 5 በተሰሎንቄ መልእክት ምዕራፍ 5 ቁጥር 3 ላይ ቅዱስ ጳውሎስም ይህንን ሐሳብ ይገልጻል ማለት ነው። በምጥ ሴት ነፍሰ ጡር የሆነች ሴት የምትወልድበትን ቀን አታውቀውም። ወራት ምናልባት ልትቆጠር ትችላለች፣ ግን ዕለቱን አታውቀውም። ዕለት ድንገት ምጥ ይመጣል። እግዚአብሔርም ደግሞ ወደኛ የሚመጣበት ቀን አይታወቅም። እንደሚመጣ እናውቃለን፣ የሚመጣበትን ቀን ግን አናውቅም ማለት ነው። እንዲያ ከሆነ ተዘጋጅታችሁ ኑሩ፣ ምሳሌውን ከበለስ እወቁ የሚለውን በመረዳት ለክርስቶስ የተዘጋጀ ሰውነት ለክርስቶስ የተዘጋጀ አካል ይዘን መጠበቅ ይኖርብናል ማለት ነው። ራሱ ክርስቶስም ተዘጋጅተን ስንኖር ግን ራሱ ክርስቶስ እንደሚያመሰግነን መኑ እንጋ ገብር ምእመን ወጠይብ ዘይሰይሞ እግዚኡ ውስተ ቤቱ ጌታው በቤቱ ላይ የሚሾመው ታማኝና ጥበበኛ አገልጋይ ማን ነው? ከመይሃቦሙ ሲሳይቦሙ በጊዜሆሙ ለሰራተኞቹ ምግባቸውን በየጊዜው ይሰጣቸው ዘንድ ጌታው በቤቱ የሚሾመው ጥበበኛ ታማኝ አገልጋይ ማን ነው ይላል ማለት ነው። እና ሁላችንም በየጊዜው ምግባቸው ይሰጣቸው ዘንድ ማለት ለነፍስ ለስጋችን የሚገባውን ምግብ በየጊዜው እየሰጠን ታማኝ አገልጋይ ሆነን ጥበበኛ አገልጋይ ሆነን የምንጠብቀው ከሆነ ብፁዕ ውእቱ ዘመጺኦ እግዚኡ ይረክቦ ጌታ መጥቶ እንዘ ዘንተ ይገበ ይህንን ሲያደርግ ጌታው መጥቶ የሚያገኘው ሰው ንዑድ ክቡር ነው ብሎ ማቴዎስ ምዕራፍ 24 መጨረሻ ቁጥር ላይ መድን ክርስቶስ አስቀምጦልናል ማለት ነው። ይህ ሁሉ የሚያሳየው እኛ ክርስቶስ ከመምጣቱ በፊት ተዘጋጅተን በመንፈሳዊ ሕይወት እየተመላለስ እንደምታዩት አሁን ሰው በወጣበት የሚቀርበት ጊዜ ላይ ነን ማለት ነው። ተዘጋጅቶ መኖር ሁልጊዜ ሞትን ማሰብ ዕለተ ሞት ዕለተ ምጽአት ነው። ጌታ የሚመጣበት ዕለትና ሰዓት ስለማይታወቅ ተዘጋጅተን መኖር ተዘጋጅተን መጠበቅ አለብን ማለት ነው። አሁን ግን ከሁሉ ነገር ነፃ ሆነናል። ሃይማኖትንም እንደው በቃ በማስመሰል ይዘነዋል። ምግባሩ ሁሉ ጨርሶ ከኛ ጠፍቷል። ምንም የለንም። አሁን ግን መመለስ አለብን። ምንም ባይኖርም ግን ይመጣል። ይሄን ቀስ አድርገን እንጀምረው እያንዳንዱን ነገር ማለት ነው። ለዚያ ነው በዜና አበው እንደው ምን ያህል እንደወደቅንና ከእግዚአብሔር እንደራቅን ሲገልጽ ንነሰ
ተመሰልነ ከመደመና ዘአልቦ ዝናም ወከመ ዝናም ዘአልቦ ደመና። እኛስ ዝናብ እንደሌለው ደመና፣ ደመና እንደሌለው ዝናብ ሆነናል፣ ተመስለናል። ዝናብ ደመና ከሌለ ዝናምን የሚቋጠረው ደመና የለም። ደመና ደግሞ ዝናብ ደመና ከሌለ ምንም ነው፣ ደመና ደግሞ ዝናብ ከሌለ ምንም ነው ማለት ነው። እና ይሄ ምንድነው የሚያሳየው? ምግባር ከሃይማኖት ሃይማኖት ከምግባር አስተምሮ መያዝን ያመለክታል። ንህነሰ ተመሰልነ ከመ እግዝእቶን ለአንህብት ዘአልባቲ አንህብት። ንቦች እንደሌሏት የንቦች አለቃ ንግስት እንደምትሆን ሆነናል። ያቺ ንቦች ከሌሏት ያቺ አውራዋ ንቧ ምንም ናት ማለት ነው። ወከመ አንህብት ዘአልቦን ንግስት እንደሌላቻቸው ደግሞ እንደ ንቦችም ሆነናል ይላል። እውነት ነው። አለቃ የሌለው ህዝብ፣ አውራ የሌለው ንብ እንደሚባለው አለቃ ከሌለ ህዝቡ ምንም ነው፣ ህዝቡ ከሌለ ደግሞ አለቃ ምንም ነው። በንብም ደረጃ ስንመለከት አውራ ከሌለ ንብ ከንቱ ናቸው፣ ይበታተናሉና እኛ እንዲያ ሆነናል ይላል። ንህነሰ ተመሰልነ ከመ ቤት ዘአልቦ አምድ ወከመ አምድ ዘአልቦ ቤት። እኛስ አምድ እንደሌለው ቤት ሆነናል፣ ቤት እንደሌለው አምድም ሆነናል። ቤት ያለ አምድ አይሰራ፣ አምድም ያለ ቤት ምንም ነው፣ ምንም አይጠቅምም ማለት ነው። ንህነሰ ተመሰልነ ከመ ሰማይ ዘአልቦ ፀሐይ። እኛስ ፀሐይ እንደሌለው ሰማይም ሆነናል። ሰማይ ያለ ፀሐይ ምንም ነው፣ ፀሐይም ያለ ሰማይ ምንም ናት። እና እነዚህ ሁሉ ንግግሮች የአበው አባቶቻችን ቃላት የሚያሳዩት ሁለቱን አስተባብረን መያዝ አለብን። አንዱን ካጎደልን ግን እንደነዚህ ኢምንቶች እንሆናለን የሚለውን ሐሳብ የሚያሳዩ ናቸው። እግዚአብሔር አምላካችን ሲመጣ በምግባር ቀንተን በሃይማኖታችን ጸንተን እንድንገኝ ቸሩ አምላካችን ይርዳን ያግዘን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።